ሰላም ጤና ይስጥልን እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን የስፖርት ባለ ታሪኮቹ ፕሮግራማችን ተጀምሯል። ዛሬ ኢንስትራክተር አባይነሽ አራጋው ከኛ ጋር ቆይታ ታደርጋለች። ኢንስትራክተር አባይነሽ አራጋው ታዳጊዎች ላይ እየሰራች የምትገኝ ኢንስትራክተር ናት። የራሷን አካዳሚ አቋቁማ እግር ኳሱ ላይ መስራት ከጀመረች አመታትን አስቆጥራለች። የካፍ ኢንስትራክተር ነች። በስልጠናውም የካፍ ቢ ላይሰንስ ባለቤት ነች። እግር ኳስ ህይወቷ ላይ ሀሳቦችን የምናነሳ ይሆናል። ስለ መዳረሻዋም እንዲሁ ሀሳቦችን እያነሳን ቆይታ እናደርጋለን። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። በድጋሚ አብራችሁን ቆዩ። ከጅምሩ አንድ ተባለ፣ ከሀዲዱ ጎን ምሰሶ ተተከለ፣ ነጋሪት ተጎሰመ፣ አርበኛ ቦን ታመመ። ከድል በኋላ ቀጠለ፣ ከባህር ማዶ ቃል መለዋወጥ ተቻለ። ስንብት ለትምህርት ያለ ብዕር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ፣ ሥራና ሕይወት ቀለለ። አጀብ ቴክኖሎጂ፣ እኛ ደግሞ በ5G 5 ትውልድ በተከታታይ በጽናት አገልጋይ ጽኑ የታሪክ ማህተም ገናና አርበኛ ተቋም ኢትዮ ቴሌኮም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። እናመሰግናለን። አረፍ በይ እዚህ ጋር አመሰግናለሁ። ፎርቹኔት የእግር ኳስ አካዳሚ የተመሰረተው 2010 ላይ ከ8 ዓመት በፊት ነው። የተመሰረተው ደግሞ በ7 ተጫዋቾች መካከል ነው። በሁለት ከ13 ዓመት በታችና ከ15 ዓመት በታች ባለ በአንድ ተጫዋች በአራት 17 ተጫዋቾች ማለት ነው። በ7 ተጫዋቾች ነው የተመሰረተው። እንደ ኮች ደግሞ በእኔና በባለቤቴ ነው ቲሙ የተመሰረተው። ፎርቹኔት አሁን በጣም ብዙ ተጫዋቾች አሉት። ኦልሞስት 450 በላይ ታዳጊ ስፖርተኞች አሉት። በስራችን 16 አሰልጣኞች አሉ። በአንደር 8፣ በአንደር 10፣ በአንደር 13፣ በአንደር 15፣ አንደር 17 የሴቶች ቡድን ከዛ ባለፈ ደግሞ አዲስ አበባ ፕሪሚየር ሊግ የሚወዳደረው የከፍተኛ ሊጉ ቲማችን ማለት ነው አሉ። እንደ ስታፍም ሰፍቷል። በተመሳሳይ እንደ ታዳጊ ስፖርተኞችም እንደ ኤጅ ካታጎሪም ሰፍቶ አሁን ያለበት ሁኔታ ይህን ይመስላል። እድገቴ እንግዲህ ተወልጄ ያደግኩት አማራ ክልል ደቡብ ጎንደር ውስጥ ታሽጋይንት የምትባል ከተማ ነው። ያንን ጊዜ ሳነሰው ፈገግ እላለሁ። በጣም ጥሩ ጊዜ ነበር የነበረን። በዚሁ አጋጣሚ ለእግር ኳስ በጣም ትልቅ ስፔሻሊ ለሴት ደግሞ ትልቅ እውቅና ባልነበረበት ተቀባይነት ባልነበረበት ጊዜ በጣም ቻሌንጅ እያደረጉ 2 የሴት ቡድን ነበረ እዛ ከተማና በዚሁ አጋጣሚ ሀብታሙ እና ጃዊ ይባላሉ አሰልጣኞቹ። እኔ ሀብታሙ የሚባለው ሰልጣኝ ነበርኩኝ። በዚሁ አጋጣሚ በጣም ላመሰግናቸው ፈልጋለሁ። ምንም እንኳን አሁን እግር ኳስ ውስጥ ባይሆኑም በጣም እግር ኳሱን እንድወደው እግር ኳስ ፕሮፌሽን ነው ብዬ እንዳስብ ከዛ ባለፈ ደግሞ እግር ኳስ የብዙ ነገር መገለጫ እንደሆነ ብዙ ነገሮችን ፕሮሞት ማድረግ እንደምንችል በእግር ኳስ ውስጥ ከታች በልጅነት አእምሯችን የሰጡን ናቸውና በዛ ትግል ውስጡ ነው አሁን ላይ ነው የሚገባኝ ምን ያክል እየታገሉ እንደነበረ ለኛ ማለት ነው።
እና የእግር ኳስ መነሻዬ እዛ ትንሽ ከተማ ውስጥ ሪሞት ኤሪያ ተብሎ የሚጠራ ከተማ ውስጥ ነው። ግን ስቲል የማረሰው ትልቅ የእግር ኳስ ታሪኬ ደግሞ ያ ነው። ታውቃለህ በዛ ጊዜ ውድድር ነበረ በደንብ ይሄ ከሆነ ቦታ ወደ ሆነ ቦታ በጣም እንጓዝ ነበረ እና ከወረዳችን ጀምሮ ወረዳውን ወክለህ ዞን ትሄዳለህ። ከዛ ደግሞ ዞን ደግሞ ለክልል ትመረጣለህ። የሚገርምህ እንደ ዞን ራሱ 9 10 11 ልጅ የሚመረጠው እኛ ቲም ነበረ። የእውነት ያን ያክል ቲማችን ጥሩ ነበረ እና ክልል ስንሄድ ኦልሞስት ሙሉ ቲሙ በለው የሚሄደው የኛና ጥሩ ጊዜ ነበረን። ክልልን እስከ መወከል ድረስ ተጫውቻለሁ። እቤት መከልከሉም ስለነበረ በተለይ ደግሞ 11ኛ ክፍል 12ኛ ክፍል ስንሆን ወደ ዩኒቨርሲቲ እየተዘጋጀንም ስለሚሆን ያኔ በጣም ጫና ይበዛል ቤት። ኦልሞስት 12ኛ ክፍል ላይ ኳስ አቆምኩኝ። ከዛ ተመልሼ ደግሞ ዩኒቨርሲቲ ስገባ አንደኛ አመት ለዩኒቨርሲቲ ደግሞ ተጫወትኩኝ ማለት ነው። እግር ኳስ ስለታተርክ ስለጠነከርክ አንተ ስለሰራህ ብቻ ስኬታማ አትሆንም። ምናልባትም አንተ ስለታገልክ አንተ ስለጠነከርክ አንተ ስለሰራህ አንድ ሁለት ስቴፕ ያግዝሃል። ከዛ ባለፈ ግን አንደሬጅ ስትሆን በተለይ የቤተሰብ ፍቃድ ወሳኝ ነው። ከቤተሰቦች መደገፍ ትልቅ ነገር ነው። ከማህበረሰቡ መደገፍ ትልቅ ነገር ነው እና ያ ስላልነበረ ሙሉ በሙሉ የኛን አካባቢ ያንን ነው ማንሳት እንትን ምለው። በጣም ብዙ ታለንት ያላቸው ልጆች ነበሩ፣ ግን በእግር ኳሱ ገፍቶ የሄደ ሰው የለም ማለት ይቻላል። እኛ ቲም ላይ ከነበረው ሰው ውስጥ ማለት ነው። እሜት ብርሃን የምትባል አንዲት ልጅ በዲቪዚዮን ደረጃ ሰሜን ጎንደር ውስጥ እንደምትጫወት ከ5 ከ6 አመት በፊት አቅ ነበረ። ከዛ ውጪ ግን በእግር ኳሱ ገፍቶ የሄደ ሰው የለም። እንዳልኩ ያንን ጫና ግን ያመጣው ሙሉ በሙሉ ብዬ የማስበው ሴቶች መሆናቸው ነው። በአሰልጣኝነቱም ረገድ ስትሄድ ከዛ ከነበረው ቲም ውስጥ እኔ ብቻ ነኝ አሁን ያለሁት እዛ ውስጥ። ስለዚህ አልሆነም። የእግር ኳስ ሂደቴ ዩኒቨርሲቲ ያው በ3 አመት እዛ በቆየውበት በጣም ቆንጆ ነበረ። ቆንጆ ጊዜ ነው ያሳለፍኩት። የመጀመሪያው አመት ላይ ውድድሩ የነበረው አርባ ምንጭ ነበረ። ከዛ ሀረማያ ዩኒቨርሲቲ ነበር። ከዛ አዳማ ዩኒቨርሲቲ ነበር። እንደ እድል ሆኖ ደግሞ ትልልቅ የሚባሉ ዩኒቨርሲቲዎች ነበሩ በሰዓቱ ውድድሩን ያዘጋጁትና የሚገርምህ ፕሪሚየር ሊግ የተካሄደበትን የአዳማውን ሜዳ የተከፈተው በዛ ውድድር ነበረ እና እዛ ሜዳ ላይ መጫወት ትልቅ ነገር ነው ምናምን። ያው በትልቅ ሌቭል እኔ እግር ኳስን ያየሁትም የተጫወትኩትም በዛ ሰዓት ነው። ግን ከዛ በኋላ ያው እንዳልኩ ከቤትም ሰፖርቲቭ አይደሉም ፋሚሊዎቼ። ያው እግር ኳስ ተጫዋችነት ስራ ነው ብለው አያስቡም። ከዛ ባለፈ ለሴት ልጅ እግር ኳስም ያው ትልቅ ነገር ነው ብለው አያስቡም። አስፈላጊ ነው ብለው አያስቡም ነበር። ያው ከክፋት ወይ ደግሞ ለኔ ጥሩ ካለመሆን ሳይሆን የትኛውን ቤተሰብ ላንተ ጥሩ ነው የሚለው ነገር ነው የሚያደርገው። በእነሱ ልክ ያው ልክ ናቸው። ከዛ ግን ያው ተጫዋች ባልሆንም የዛን ጥማቴን እዚህኛው ላይ መወጣት አለብኝ ብዬ አሰብኩና ስወጣም እንደማያጫውቱኝም ስለማቅ ሰርድ ይር ሁኜ ነው አንደኛ ደረጃ ላይሰንስ የወሰድኩት። ዩኒቨርሲቲ 3ኛ አመት ተማሪ ሁኜ ማለት ነው። ኢሌክት ያረኩትም ፉትቦል ነው። ከዛ አንደኛ ደረጃ የወሰድኩት በዛ ሰዓት የሚገርም አንደኛ ደረጃ ላይሰንስ የወሰድኩት ከነ ዶክተር ዳንኤል ክብረት ጋር ከነ ዶክተር ዳኛቸው ንግሩ ጋር ነው። እና እዛ እኔ ከመነሻዬ ጀምሮ እድለኛም ነኝ መሰለኝና ትልልቅ ሰዎች ነው ያገኘሁት። ከአቅሜ በላይ በደንብ የሚፈስ እውቀታቸውን የሚሰጡ ሰዎች ነበሩና በዙሪያዬ እኔም ደግሞ በምችለው ለማዳመጥም ስለመሞከር ከዛ በኋላ የእግር ኳስ ህይወቴ በተጫዋችነቱ ቆመና ወደ አሰልጣኝነቱ ዘርፍ ገባው ማለት ነው። ሁሉንም ፕሮፌሽን ለማየት ሞክራለሁ፣ ግን ሄዶ ያገኘሁት ነገር ምንድነው? ማረፊያ ሊሆን የሚችለው ነገር እግር ኳሱ ነው። አስተማሪም ሁኜ ወሎ በምሰራበት ሰዓት ተማሪዎችን ሰብስቤ ያሰራ ነበር። ከዛ ወጥቼ ደግሞ ዩኤን በሄድኩበት ሰዓት ደግሞ ስታፉን ደግሞ ለማሰራት ሞክር ነበር። ከዛ ወጥቼ አዲስ አበባ ስመጣ ግን በቃ አስተማሪ ሁኜ ያየሁት ትልልቅ የግል ትምህርት ቤቶችም አስተምር ያለው። ከዛ ባለፈ የመንግስት ቢሮ ኦልሞስት 6 አመት በላይ ሰርቻለሁ። ከወረዳ እስከ ክፍለ ከተማ ወጣቶችና ስፖርት ቢሮ ማለት ነው።
እና በቃ ኮምፈርት ዞኔ ይሄኛው ነው። ያኛው ብዙም አንዳንዴ መክሊት የሚባል ነገር አለ አይደለ? የመጀመሪያው ይሄንን አካዳሚ ለመክፈት ያነሳሳኝ ሌላ ምንም አይደለም፣ የእግር ኳስ ፍቅሩ ነው። እንዳልኩህ ይሄ የተከለከልከው ነገር ደግሞ እንትን ስለሚልህ አልወጣልኝም ብለህ ስለምታስብ ለእግር ኳስ ያለኝ ፍቅር ነው፣ ሌላ አይደለም። ከዛ ባለፈ ደግሞ ባለቤቴ እግር ኳስን በተለየ መንገድ የሚወድ ነው። እንደ አጋጣሚ ያው አንዳንዴ ትገጣጠማለህና እሱም ስፖርት ሳይንስ ነው ያጠናው፣ ኮተቤ ነው የተማረው፣ እኔም ስፖርት ሳይንስ ነው የተማርኩት። በአጋጣሚ ስናወራ ሁለታችንም እግር ኳሱን ስለምንወድ ከዛ ባለፈ ደግሞ ፕሮፌሽናችንም ስለሆነ እሱም ኢሌክት ያደረገው ፉትቦል ነው፣ እኔም በተመሳሳይ ኢሌክት ያደረኩት ፉትቦል ስለሆነ ለምን አንከፍትም፣ ለምን ይሄንን ስራ አንጀምርም ተነጋገርን። ከዛ ብንጀምረው የተሻለ ነው። ከዛ ደግሞ እኛ በዛ በጀመርንበት ሰዓት እንዳሁኑ በጣም ብዙ ፕሮጀክቶች አልነበሩም እና በማስተምርበት ትምህርት ቤት ከሰፈር ስወጣ ልጆች በቲም ሳይታቀፉ በቃ እንዲሁ በኳስ ፍቅራቸው ብቻ መንገድ ላይ ከመኪና ጋር እየተሯሯጡ ምናምን አያለውና ብንጀምር ችግር የለውም ብለን አሰብን። የሚከፈለውን ዋጋ እንክፈል እስኪ ትንሽዬ የሆነ የመጣንበትን መንገድ ለማስቀጠል እንሞክር ብለን ጀመር ነው። እንዳልኩ በሰባት ሰው ተጀምሮ አሁን ያው ከታገልክ ከታተርክ የምትችለውን ራስህን ከሰጠህ አንድ ፕሮፌሽን ላይ የሆነ ጊዜ ላይ ያድጋል። ኦልሞስት አሁን ፎርቹኔት አድጓል ማለት ይቻላል። 450 ታዳጊ መያዝ ማለት ቀላል አይደለም። 450 ወላጆችንም ነው የምትይዘው በዛው ልክ 16 ኮቺንግ ስታፍ መመስረት ቀላል አይደለም። ከሁለት ኮቺንግ ስታፍ ነው የተነሳ ነው። አሁን 16 ኮቾች አሉን። ስለዚህ የተመሰረተው ያው ለእግር ኳስ ካለን ፍቅር ነው። ከዛ በኋላ ግን አዘ ፕሮፌሽንም ለፕሮፌሽናችን የሆነ ዋጋ መክፈል ስላለብን ከባለቤቴ ጋር ተነጋግረን ነው የመሰረት ነው። የመጀመሪያ አመት፣ ሁለተኛ አመት፣ ሶስተኛ አመት እያልከ የምታቅደው እቅድ አለ። እነሱ እቅዶች ኦልሬዲ ተሳክተዋል ማለት ትችላለህ። አትዘይንድ ግን የፎርቹኔት ግብ ምንድነው ስትል ገና ፕሮሰሱ ላይ ነን። ስለዚህ እድገቱ በጠበቅነውም ባሰብነውም ልክ እንደውም ከዛም በላይ እየሄደልን ነው። ምክንያቱም አሁን ፎርቹኔት እንዳልኩህ የኮቺንግ ስታፉ ሰፊ ነው፣ የአስተዳደር ሰራተኞቹ ሰፊ ነው። ከዛ ባለፈ ተጫዋቾች 450 ማድረስ ቀላል አይደለም። በዛ ውስጥ ደግሞ ስለ ጥራት ሲወራ ጥሩ ተጫዋቾች አሉ፣ ክለብም የገቡ። ያው ሴት እንደመሆኔ ተደጋጋሚ ማነሳው እኔ ሴቶችን ነው። ወንዶች አሉን ክለብ የገቡ ወደ ንግድ ባንክ ወደ መቻልም የገቡ ልጆች አሉን፣ ያው በ17 ደረጃ ማለት ነው። ግን ያው ሴት እንደመሆኔ መጠን ሴቶች ላይ ነው እኔ ብዙ ማውራት የምፈልገውና ተደጋጋሚ ሚዲያ ላይ አነሳታለሁ ማርያማዊትን። ምክንያቱም ትታወቃለች ገና በ16 አመቷ ነገዋን በደንብ እየጠረገች ያለች ልጅ ናትና እኛ ጋር የመጣችው ኦልሞስት 13 አመቷ ገደማ ነው። ከዛ አንድ አመት ከኛ ጋር ቆይታ ነው ኢትዮጵያ ቡናን የተቀላቀለችው። በኢትዮጵያ ቡና በገባችበት የመጀመሪያ የውድድር መድረኳ የመጀመሪያ አመቷ ከፍተኛ ዲቪዚዮን የአዲስ አበባ 24 ጎል ይዛ ነው የጨረሰችው እና ቀላል አይደለም። የከተማው ሪከርድ ነው ጎሏ። በሰዓቱ ኮከብ ጎል አግቢ ነበረች። ከዛ ጭራሽ ደግሞ በሚቀጥለው አመቷ በሁለተኛ አመቷ 45 ጎል ይዛ ነው የጨረሰችው በ18 ጨዋታ። ቀላል አይደለምና እቺ ልጅ የ15 አመት ልጅ ነች። ገና 16ኛዋን እየያዘች ነው አሁን። በዚህ አመት ደግሞ ከኢትዮጵያ ቡና ተነስታ ኢትዮጵያ ወጣቶች አካዳሚ ገብታለች። ሱፐር ሊግ ነው እየተጫወተች ያለችው። በ11 ጨዋታዎች 7 ጎሎችን አግብታለች። እንዳልኩ የ16 አመት ልጅ ነች። የመጀመሪያ መድረኳ ነው የሱፐር ሊግ መድረክ። ስለዚህ እንዲህ አይነት ተጫዋቾችንም ለማፍራት ጥረት አድርገናል። መድረክም ላይ እያየናቸው ነው። ከዛም ባለፈ ደግሞ ሌላም እንደዚሁ ሌላ ሴት ተጫዋቻችን መቅደላዊት አየለ ትባላለች። በጣም ጎበዝ ሴንተር ባክ ነች፣ የኋላ ተከላካይ ነች። አንደር ቲዮኒ ንግድ ባንክ ዘንድሮ ፈርማለች። እሷም የመጀመሪያ መድረኳ ነው ዘንድሮ። ጥሩ አቅም ስላላት
ወደፊት ጥሩ መድረክ ላይ እንደምናያት ተስፋ አደርጋለሁ። ከተከላካይ እስከ አጥቂ እንግዲህ ሁለት ሴቶችን ገልጬ ይልሃለሁ። የወንዶቹን ያው በሀገር ውስጥ ኦልሞስት ወደ 9 የሚሆኑ ልጆችን ወደ ክለቦች ግባት ማድረግ ችለናል። ከሀገር ውጭ ደግሞ ወደ 3 ተጫዋቾች አሉን። በኖርዌይ በአሜሪካና በአውስትራሊያ ተጫዋቾች አሉን። ኖርዌይ ያለው ልጅ እሱን ባነሳ በተለየ የተሻለ ነው። ሄኖስ ፊሊሞን ይባላል ልጁ። እኛ ጋር በ11 አመቱ እኛ ጋር ነበር የሚሰራው። በኮቪድ በነበረበት ሰዓት ነው ስካውቱ የተደረገለት። በቪዲዮ ነው ስካውቱን ያደረጉለት። መጨረሻ ላይም መተው እስከ ማየት ደርሰዋል። አንዴ ኖርዌይ ቲም ነው የወሰደው። አንደር 15 ሲደርስ ኦልሬዲ እንግዲህ እንደ ክለብ ምን ጠይቀው ነገር ይኖራል። ልጁ ግን አሁን 15 አመት ሆኖታል። ስለዚህ እሱም ጥሩ ሂደት ነው ያለው። የተለያዩ ውድድሮችን አውሮፓም እየዞረ እያደረገ ነው። እንግዲህ መጨረሻውን ልጁ እየጣረ ነው። መጨረሻውን ደግሞ አብረን የምናይ ይሆናል ማለት ነው። እግር ኳስ ውስጥ ጥቅም የለም የምታውቀው ነው። የትኛውም አሰልጣኝ አንተ በዙሪያ ያሉትን ሁሉንም አሰልጣኞች ብትጠይቃቸው ልጁ ክለብ እንዲፈርም፣ የልጁ ወደፊት ላይፍ ስታይል እንዲስተካከል፣ ልጁ ፕሮፌሽናል ሆኖ የመጨረሻው ሰክሰሳችን ስማችንን እንዲያስጠራም ብቻ ነው። ከዛ ውጪ የተለየ ክፍያ ይሄ ጥቅማ ጥቅም የለም። ሙሉ በሙሉ ማለት ነው የለም። ኢትዮጵያ ውስጥ ያው 98% ኮች እርግጠኛውን የምናገረው ካሳደገው ተጫዋች ገቢ ያገኘ ተጫዋች ነው ያለ ብዬ አላስብም። ምናልባት ካለ ያው እንግዲህ ግን እንደ ሲስተም ላነሳው ደግሞ ያው የትኛውም አሰልጣኝ ፊፋ ኮኔክቲንግ ላይ ልጆችን ማስመዝገብ ይችላል። ፊፋ ኮኔክቲንግ ላይ ልጆችን ካስመዘገብክ ደግሞ በራሱ በፊፋ ሕግ ተጫዋቾች ወደ ሆነ አካዳሚ ሲሄዱ፣ ወደ ሆነ ታዳጊ ወጣት ቡድን ሲሄዱ፣ ወደ ክለብ ሲገቡ፣ ከሀገር ውጭ ሲሄዱ በራሱ በፊፋ ሲስተም ልጁ ታስቦ በፐርሰንት እንዲከፈለው የሚል ሕግ አለ። ግን እዛ ሲስተም ላይ ደርሰናል። ያሰለጣጠን ስርዓታችን ደግሞ ሌላ ጥያቄ ነው። ክለቦችስ ደግሞ እንደዛ ብሎ የሚጠይቅ ኮች ካለ የእውነት ልጅ ይወስዳሉ ወይ? እሱም ሌላ ጥያቄ ነው እና ያው ተስፋ እየቆረጠ ከዛ ሲስተም ይወጣል አልከው እንዳልኩ ነው። እኛ ሀገር ያስጀመሩኝ ሁለቱም ኮቾች አሁን የኮችንግ ስራ ውስጥ አይደሉም። የታመሙትን ህመም ጫማው ላይ የቆሙት እነሱ ናቸው የሚያውቁትና ምናልባትም በዚህ መንገድ ሊሆን ይችላል ከዛ ፕሮፌሽን የወጡት። ስለዚህ እንዳልከው ከሲስተም እንዳይወጣ ባለሙያው እንደ ሲስተም መዘርጋት ያለበት ስርዓት መዘርጋት አለበት ብዬ አስባለሁ ነኝ። በአጠቃላይ አዲስ አበባ ከተማን ወክለው ለጠቅላይ ሚኒስትራችን ከተመረጡ 20 ታዳጊ ስፖርተኞች መካከል በአንደኝነት ደረጃን በመያዝ 93.67 አቤም ጌቱን እና እንዲሁም ሁለተኛ ደረጃን በመያዝ 93.33 ባርኮት ዮርዳኖስን ግንባር ቀደም ሆነው ሁለቱም በመመረጣቸው አካዳሚያችን ፎርቹኔት ታላቅ ደስታ ተሰምቶታል። አይዲያው ስንነሳ በጣም ቆንጆ ሀሳብ ነው። የምናየውንም ደግሞ የእግር ኳስ ችግራችንን በመጠኑ የሚፈታ ነው። በደንብ ያው አሁንም እስከ መጨረሻው በደንብ ከተሰራ ማለት ነው። ከ13 አመት እስከ 15 አመት 13 አመት በላይ 15 አመት ያልሞላቸው ልጆች ናቸው ምልመላ የተደረገላቸው። አዲስ አበባ በጣም በቁጥር ብዙ ታዳጊዎች ለምልመላ የተሳተፉበት ነው። በተመሳሳይ በጣም ብዙ መልማዮች ባለሙያዎች የተሳተፉበት ትልቅ መድረክ ነበረ። ከዛ ተወዳዳሪዎች ውስጥ ደግሞ እኛም እንደ ቡድን ልጆችን አወዳድረን ነበር፣ ለምልመላ አቅርበን ነበር። 4 ልጆች መጀመሪያ ላይ ተይዘውልን ነበረ። አዲስ አበባ ወክለው የተያዙ ግን 2 ልጆች ናቸው። ትልቁና ደስ የሚለው ነገር ደግሞ እንደ ከተማ አንደኛና ሁለተኛ ሆነው ያለፉት የኛ ልጆች ናቸው። 93.6 እና 93.3 አምጥተው በ0.03 ልዩነት 1 እና 2 የሆኑት የኛ አካዳሚ ታዳጊዎች ናቸው። አቤም ጌቱና ባርኮት ዮርዳኖስ ይባላሉ። እንደ ክለብ እንደ አካዳሚ ኮርተንባቸዋል፣ ኮርተናል፣ በኮቾቻችንም ኮርተናል። ግን አሁንም የበለጠ ደግሞ ለሀገር የሆነ ነገር አድርገናል፣ የሆነ አስተዋጽኦ አቅርበናል ብለን ማውራት የምንችለው የዛሬ 3 አመት የዛሬ 4 አመት የልጆቹ ሁኔታ መዳረሻቸው የት ይደርሳል የሚለውን ስናይ ነው። ክትትላችን አይቆምም።
ልጆቹ አሁን እዛም በሚያደርጉት ትሬኒንግ እዛም እስኪጀምሩ አሁን ልጆቹ እኛ ጋር ናቸው። የምንችለውን እንደ ክለብ እንደ ኮች እናግዛለን ልጆቹን። ከዛ ባለፈ ግን ያው የጅማሮ በዚህ ልክ ሂደናል። መጨረሻቸውን ደግሞ እንግዲህ በጋራ የምናይ ይሆናል። ግልጽ የሆነ አሰራር መኖር አለበት። ለውጥ የምንፈልግ ከሆነ ይሄ የኔ የሚለውን ነገር ማቆም፣ ከዛ ደግሞ በደንብ በታዳጊዎች ማመን፣ ከዛ ደግሞ ዋናውና ትልቁ ነገር ሞደርኑ ፉትቦል ምን ይላል ብሎ ማወቅ ነው። አሁን የዛሬ መቼም የዛሬ 10 11 20 ዓመት ስናሰለጥንበት በነበረው ሜንታሊቲ ዛሬ ማሰልጠን አንችልም። ምክንያቱም የእግር ኳስ ሂደቱ አሁን ተለውጧል። ስለዚህ እኔ ተደጋጋሚ የምናገረው ለፊዚካል ፊትነስ እንደ ሀገር ዋጋ እንስጥ። ሞደርኑን ፉትቦል መከተል ያስፈልጋል። ልጆቹን ከነ ፊዚካል አፒረንሳቸው ከነ አቅማቸው አክሰፕት ማድረግ ያስፈልጋል፣ መቀበል። ከዛ ወደ ሰከንድ አክሽን መሄድ ያስፈልጋል ብዬ አስባለሁ። በጋራ እንሰራለን። በእርግጠኝነት ለ2028 እነዚህ ልጆች አድገውልን በእርግጠኝነት ጥሩ ናሽናል ቲም እናያለን። በእርግጠኝነት ማለት ነው። ከሀገር ውጭ ያው እንግዲህ አንድ ሁለት ካሁን በፊት እንትን ብለናል ሄደናል። ላስት ይር የተሳተፍንበት ግን የዴንማርኩ ውድድር በጣም ጥሩ ውድድር ነበር። ከተለያዩ የዓለም ሀገራት በጣም ብዙ ቡድኖች ኦልሞስት 60 በላይ ሀገራት የተሳተፉበት። እኛ የተሳተፍነው በአንደር 17 እና በአንደር 19 ነው። ከ19 ዓመት በታችና ከ17 ዓመት በታች ነው። በሁለት ኤጅ ካታጎሪ ኦልሞስት ወደ 45 ሰው ነው ተሳታፊ የነበረው። ከ45ቱ 41ዱ የቪዛ ፕሮሰሱን አግኝተው ሂደው ውድድር መድረኩ ላይ መሳተፍ ችለናል። በሁለቱም ኤጅ ካታጎሪ ጥሩ ልምድ ነው ያገኘ ነው። የአንድ የጀርመን ቡድን ጋር፣ ሁለት የኖርዌይ ቡድን ጋር፣ አንድ የስዊድን ቡድን ጋር፣ አንድ ደግሞ ከአሜሪካ የመጣ ዳላስ ቴክሳስ የሚባል ቡድን ጋር፣ በተመሳሳይ አንድ ሆልስታኒያ የሚባል እንግዲህ በ1907 የተመሰረተ ክለብ ነው። የሚገርምህ በጣም ትልቅ ክለብ ነው እና እንዲህ አይነት ትልልቅ ክለቦች የሚሳተፉበት ነው። ይሄ የሄድንበት ቱርናመንት የሚገርምህ እንግዲህ እነ ኤርሚንግ ሃላንድ ሳይቀር የተሳተፉበት ውድድር ነው ተብሎ ይነገራል። ስለዚህ በታዳጊነታቸው ማለት ነው። ስለዚህ ትልቅ ኤክስፖዠር ነበር ለኛ። ትልቅ ልምድ አግኝተንበት ነው የመጣ ነው። ከዛ ባለፈ ግን እግር ኳሳችን ላይ በጣም ብዙ ነገር መስራት እንዳለብን ደግሞ ያየንበት መድረክ ነው። ስፔሻሊ ከፊዚካል ፊትነስ ጋር ተያይዞ እኛ ሀገር የቴክኒክ ችግር የለብንም። ኳስን የመረዳትም ብዙ ችግር አለብን ብዬ አላስብም። ግን የፊዚካል ፊትነስ ችግር አለብን። ተክለ ሰውነታችን ያው እንደምታውቀው ነው። ከዛ ባለፈ ደግሞ በአንድ በኩል ደግሞ እግር ኳስን ደግሞ ስፔሻሊ የተረዳንበት መንገድ ይሄ ከፊኒሺንግ ጋር ተያይዞ ከጎል ማግባት ጋር ተያይዞ ትንሽ እኛ ሀገር ያየነው ዊክነሳችን ነው ብዬ አስባለሁ። እንደ ግል ፎርዋርድ ተጫዋቾች የሚያደርጉትን ስታይ ግራና ቀኝ ያሉትም ፊት ለፊት ያሉትም አታከር ሚድፊልደርም ላይ የሚጫወቱትን ስታይ ሚናችንን አንዳንዴ ትንሽ ያጎለዋልና ነጮቹ ጋር ያየሁት በጣም በትልቁ የሚበልጡን እግር ኳስን የተረዱት ከመጨረሻው አልቲሜት ጎል ጋር አያይዘው ነው። ከኢንጆይመንት ጋር አያይዘው አይደለም የተረዱትና የእግር ኳስ የመጨረሻው አልቲሜት ጎል ማሸነፍ የሚለው መሆኑን የሚገርምኛ ሙሉ እዛ ዴንማርክ ሁሉንም የተጫወትንባቸውን ጨዋታዎች ሙሉ የስቴዲየሙ ሰው የኛ ደጋፊ ነው። ምክንያቱም ኢትዮጵያውያን ያው ኳስን በማንሸራሸር ታውቃለህ ትልቆች ነን። ግን 90 ደቂቃ ኳስ አንሸራሽረን ተሸንፈን ነው የምንወጣው እና ያው እሱ ላይ ትልቅ ልምድ ነው ያገኘ ነው። ከዛ ባለፈ ይሄ የአውሮፓ ያው የኳስ ሀገር ነው እና እዛ ደግሞ ትልልቅ ልምዶችን እንደ ኮች ማግኘት ችለናል። ትልልቅ ኤክስፒሪየንሶችን ሼር ማድረግ ችለናል። እንደ ፓርትነርም ደግሞ 1 2 3 ክለቦችን ለማግኘት ችለናል።
በዚህ አመትም እንደዚሁ ወደ አውሮፓ አንድ ጉዞ እናደርጋለን ብለን አስበናል። ለኛ ግን በጣም ቆንጆ መድረክ ነበረ የ2025ቱ የዴንማርክ ዳና ካፕ ቶርናመንቱ ማለት ነው። ያው መጀመሪያ በታዳጊዎች ብቻ የሚሰራ ክለብ ነበር፣ ምንድነው ፕሮጀክት ነበረ ቲማችን። ከዛ አንደኛ ዲቪዚዮን ውድድር መግባት ነበረብን። አንደር 17 ተወዳደርንና 2014 ላይ እነዛ ልጆች ያው ያድጉባሃል። ሲያድጉ ደግሞ ወደ ክለብ ካልሄዱ ያው የሚሄዱበትን መንገድ ታውቃለህ። ስለዚህ ያ እንዳይፈጠር በማለት አንደኛ ዲቪዚዮን መወዳደር ነበረብን፣ የአዲስ አበባ አንደኛ ዲቪዚዮን ውድድር ላይ ማለት ነው። እሱ ላይ ለመወዳደር ደግሞ የቲማችን ላይሰንስ ወደ ክለብ ማደግ አለበት፣ ከአንደር ኤጅ ወጥቶ ወደ ክለብ መሄድ ስላለበት ማለት ነው። ያው ክለብ ሲሆን የምትከፍለው ዋጋ አለ ከፕሮጀክት ባለፈ ማለት ነው። ስለዚህ እሱን ዋጋ እንክፈል፣ እነዚህ ልጆች ከሚባክኑ ይሄን ብናደርግ የተሻለ ነው ብለን አንደኛ ዲቪዚዮን 2015 ላይ ተወዳደርን። ከዛ በዛው አመት ወደ ከፍተኛ ዲቪዚዮን አደጉ ልጆቹ። የመጀመሪያውን ራውንድ 3ኛ ሆነን የጨረስነው፣ ሁለተኛው ላይ 5ኛ ሆነን ጨረስን። ከ1 እስከ 5 ያለው አደገና በዛው አመት ወደ ከፍተኛ የአዲስ አበባ ከፍተኛ ዲቪዚዮን ገባን ማለት ነው። 2016 ላይ የአዲስ አበባ ከፍተኛ ዲቪዚዮን ተወዳደርን። አምና 2017 ላይ የሀገር ውጭ ቶርናመንቱን ስለነበረ እቅዳችን ላይ የነበረው ይሄኛውን የክለቡን ውድድር ፖስትፖንድ አረግንና ለአንድ አመት በደብዳቤ ዘንድሮ ሊጉ አድጎ ከፍተኛ ዲቪዚዮን የነበረው የአዲስ አበባ ፕሪሚየር ሊግ ተብሎ መጣ። እዛ ላይ ተሳታፊ ነን። እንግዲህ ያለንበት ሁኔታ ይሄንን ይመስላል። ክለብ ሲሆን ስሙም ከፍ ይላል፣ በተመሳሳይ ስራውም በጣም ከፍ ይላል። እሱን እየተወጣን ነው ብዬ አስባለሁ። ከፕሮጀክቱ ወደ ክለብ ያደገበት መንገድ ይሄ ነው። እኔ አሁን ኦፍ ኮርስ የካፍ ኢንስትራክተር ነኝ፣ ግን አሉ ከኔ በጣም የቀደሙ በጣም ሌጀንዶቻችን አድርገን ብዙዎቻችን እየጠራናቸው ያደግናቸው። እኔ በጣም እድለኛ ነኝ ብዬ ነው ማስበው። እንዳልከው ከእድሜ በጣም ቀድሜ ነው የሄድኩትና በነገራችን ላይ ያው እድሜን ይስሩት ከዚህ በኋላ 30 አመቴ ነው እና በ30 አመቴ ይሄ ለኔ ትልቅ ሰክሰስ ነው፣ በጣም ትልቅ ሰክሰስ። ምክንያቱም እኔ እና ኢንስትራክተር ዮሐንስ ሳህሌ ጋር እና ኢንስትራክተር ገብረ መድን ኃይሌ ጋር እና ኢንስትራክተር ስዩም ከበደ ጋር እና ኢንስትራክተር ውበቱ አባተ ጋር መማር ለኔ እና ኢንስትራክተር አለባቸው ተገኝ ጋር መማር ትልቅ ጫና ነው፣ ለኔ ስራ ነው። ምክንያቱም እነዚህ ያልኩ ኢንስትራክተሮች እኔን የኮቺንግ ስልጠና የሰጡኝ ናቸው እና እነሱ ጋር መማር በራሱ ለኔ ትልቅ ሰክሰስ ነው፣ ትልቅ ሰክሰስ። ያስተማሩ መምህሮች ጋር ቁጭ ብለ እንደመማር ትልቅ ሰክሰስ የለም። ህልሜም ነው ኢንስትራክተር መሆን። በነገርህ ላይ እንዳልኩ ከተጫዋችነት ስወጣ የአሰልጣኞች መምህር መሆን በጣም ህልሜ ነው። ተደጋጋሚ የሚገርምህ ለኢንስትራክተር አብርሃም መብራቱ ነግረው ነበረ፣ አንተን ነው መሆን የምፈልገው ለው ነበር እና የኢንስትራክተርነት ስልጠና ወስጃለሁ፣ ሰርቲፋይድም ሆኛለሁ። መመዘን ባለብኝ ልክ ተመዝኛ አልፌያለሁ። ከዛ ባለፈ ግን አሰልጣኝነቱ ላይ ስመለስ አሰልጣኝነቱ ላይ ግን ብዙ ዋጋ ከፍያለሁ። እንዳልኩህ እኔ የአሰልጣኝነትን ትምህርት አሁን አይደለም የጀመርኩት። ገና የ8ኛ ክፍል ተማሪ ሁኜ ኮቾቻችን መርጦ ሲያሰጡን የነበረው እኔ የእግር ኳስ ህግ ተብሎ ማቀው እኔ ገና 8ኛ ክፍል እያለሁ ነው እና አሰልጣኝነቱ ላይ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሲኦሲ፣ ካፍ ላይሰንስ ዲ፣ ካፍ ላይሰንስ ሲ፣ ቢ ወስጄ ፕሮሰሱን ጠብቄ ነው የመጣሁት። ግን ይሄ ሂደቱም እኔ እድሜ ላይ ታፍ ነበር፣ ፈጣን ነበርና እሱም ጠቅሞኛል ብዬ አስባለሁ። ድሮ አልነበረም። ቢ ላይሰንስ ኦልሞስት እንግዲህ ከ8 አመት በኋላ ነው በእኛ ለመጀመሪያ ጊዜ የተሰጠውና ለኔ ሲስተሙም ጊዜውም ሞደርን ፉትቦሉም ይሄ የካፍ ኮንቬንሽኑም ጠቅሞኛል እኔን። ከዛ ባለፈ ግን ኢንስትራክተርነቱ ላይ ብዙ ማነሳው ነገር የለም። ምክንያቱም ከኔ የተሻለ ስለ ኢንስትራክተርነቱ በጣም ብዙ መናገር የሚችሉ ትልልቅ ኢንስትራክተሮችም ስላሉን ማለት ነው። ግን በኤክስፖዠሩ
በመጣውበት ሂደት ግን እኔ በትንሹ ለግቤ በጣም እየተንደረደርኩ ነው ብዬ አስባለሁ። ይሄ እኮ ከባድ ነው። አሮ ነው በተለየ መንገድ እኔ ኢንስትራክተር አብርሃምን ሁሌም ነው ማነሳው እና ይሄንን ፕሮፌሽን በጣም እንደወደው ያደረጉኝ ብዙ ቢሆኑ ኢንስትራክተር አብርሃም መብራቱ ግን የኔ አይዶሌ ነው ብለን መጥራት እንችላለን። ከዛ በመቀጠል ከሴት ሰላም ዘራይ በጣም ሂሮዬ ነች። ሁለቱን በጣም ነው ማደንቃቸው በተለየ መንገድ። ግን ሌሎች በጣም በብዙ ጀግኖች መካከል ነው እዚህ የደረስኩት። ፎርቹኔትን የተቀላቀልኩት በአንድ አንደር 17 ቲሙ ነበር የዛሬ 5 አመት። ከአንደር 17 ጀምሮ ትሬኒንግ በመስራት በሳምንት 3 ነው ትሬኒንግ የምንሰራው። ከጊዜ ወደ ጊዜ ውድድሮች እየተሳተፈን እዚህ ላይ ደርሰናል። እንደ ኮች ሳይሆን እንደ ቤተሰብ ሆና ብዙ ነገሮች ካጠገባችን ሆና ከክሎት ከእግር ኳስ ውጪ ራሱ ብዙ ድጋፍ ብዙ አስተዋጽኦ አድርጋልናለች። ደስተኛ ነን። እሷን የራሳችን ኮች አድርገን በማሰባችን ወደፊትም የተሻለ ደረጃ እንደምትደርስ ተስፋ እናደርጋለን። በእግር ኳስ ክሎት ደረጃ ብዙ ነገሮችን አሻሽያለሁ። እንደ ግብ ጠባቂ እዚህ ስመጣ 15 አመት ነበረ እና ብዙ ነገሮችን አግኝቻለሁ። እንደ ግብ ጠባቂ አሁን ሀገራችን ላይ ብዙ ያልተለመዱ በእግር የሚጫወት ግብ ጠባቂ የለንም። እነሱን ነገሮች አሳድጊያለሁ። ከላይም ያሉ ለግብ ጠባቂ ቤዚክ የሚባሉ ነገሮችን ብዙ ነገሮችን ተምሬያለሁ። ብዙ ነገሮችንም አሻሽያለሁ ብዬ አስባለሁ። በጣም ጎበዝ ሴት ናት። ያው እኛንም ብዙ ነገር አስተምራናለች። እንደ እናት እንደ ታላቅ እህት ቀርባን ነው የምታስተምረና ያው ከእድሜዋ በላይ ያለች ኮቻችን ነችና በጣም ልናመሰግናት እንወዳለን። በርቺልን እንፈልጋለን። ያው ከዚህም ባለፈ ትልቅ ደረጃ ላይ እንደምናያት ሙሉ እምነት አለ። ፎርቹኔት እግር ኳስ አካዳሚ ከተመሰረተ ትንሽ ቆየት ብሏል። ፕሮግረሱ በጣም አሪፍ ነው። ከባለቤቴ ከኢንስትራክተር አባይነሽ አራጋው ጋር በጋራ በመሆን ነው የመሰረት ነው። ስንመሰርተው በመጀመሪያ አካባቢ በጣም ብዙ ቻሌንጅ ነበረው። አሁንም ቻሌንጅ የለም ማለት አይደለም። አሁንም ቻሌንጅ አለው። ግን አሁን ላይ በጣም ጥሩ የሆነ አቋም ላይ ነው ያለ ነው። ኢንስትራክተር አባይነሽ ባለቤቴ ማለት ነው እና በጣም ጠንካራ ሴት ነች። የተማረችውም ስፖርት ሳይንስ ነው። የካፍ ቢ ላይሰንስ አላት። ኢንስትራክተር ነች እና በጣም ጠንካራ ሴት ነች። ስራዋን በጣም የምትወድ ታታሪ ሴት ነች። እውቀት በየጊዜው ለማግኘት በደንብ ብዙ ነገሮችን በደንብ የምትፈልግ ነች። ለመማር ሁሌ ዝግጁ የሆነች ሴት ነች። ራሷን ሁሌ አፕሬት የምታደርግና ጠንካራ ሴት ነች። አካዳሚያችንም ደግሞ ፎርቹኔት እዚህ ላይ ሊደርስ በጣም ትልቅ አስተዋጽኦ ያደረገች ነች ብዬ አስባለሁ። ለባለቤቴ ለኢንስትራክተር አባይነሽ ያው እንግዲህ ያው ሰው ለባለቤቱ አይደለም ለጓደኛም ለሚያውቀው ሰውም ትልቅ ነገር ነው የሚመኘውና ለሷ ደግሞ እኔ እጅግ በጣም ከዚህ በላይ በደንብ ታዋቂ ሆና ብሔራዊ ቡድን ድረስ ደግሞ ቲም ይዛ ኢትዮጵያን የሚያስጠራ የራሷን ቲም ይዛ በደንብ ጥሩ ታዋቂ እንድትሆን ነው የምፈልገው። የኢንስትራክተር አባይነሽ የመጨረሻ መዳረሻዋ እንግዲህ ጊዜ ነው የሚፈታው። ግን እንደ እቅድ እንዳልኩ ሂሮዎቼን ብሆን ደስ ይለኛል። ያልኩህን አይዶሎቼን መሆን ብችል ደስ ይለኛል። እሱን ለማድረግ የምችለውን ሁሉ ይፈርቴን አውጥቼ እሰራለሁ፣ እተጋለሁ፣ እጥራለሁ። አት ዘ ኤንድ ደግሞ ምን ይፈጠራል ጊዜ ነው የሚያሳየን። ስለዚህ የመጨረሻው ህልሜ ሀገሩን የሚያስጠራ ሀገሯን የምታስጠራ ትልቅ ኢንስትራክተር እሆናለሁ ብዬ አስባለሁ። ለሱ ተጋለሁ። አንድ የምለው ነገር ምንድነው ማድረግ የምችለው ነገር ካለ ሁሌም ለማድረግ ዝግጁ ነኝ። ያው አንዳንዴ የተወለድክበትን አካባቢ ያደግክበትን አካባቢ ሰው ያው ቤቱን መቀየር ሲችል ነው አይደለ ጎረቤቱ ጋር ተጽዕኖ መፍጠር የሚችለው። ስለዚህ ማድረግ ብችል ደስ ይለኛል። በዚሁ አጋጣሚ የምናገረው ምንም የማግዘው ነገር ካለ ለማገዝ ዝግጁ ነኝ። በየትኛውም ሙያዬ በየትኛውም በሚችለው ነገር እንደ ግል ግን ያደግኩበት
ከተማ ላይ ቲም የማቋቋም እቅድ አለኝ። ቲም የመመስረት የተለያዩ ኤክስፖዠሮችን የመፍጠር ለዛ ቡድን እቅድ አለኝ። እንግዲህ ፈጣሪ ይርዳኝ፣ እሱን ለማድረግ ሞክራለሁ በቅርብ አንድ አመት ውስጥ። እዚህ ይህንን ስራ እዚህ እንድናደርስ ትጋታችንን የሚደግፉ የመንግስትም ተቋማቶች አሉ። ስፔሻሊ ንፋስ ስልክ፣ ላፍቶ ክፍለ ከተማ ወጣቶችና ስፖርት ቢሮውና ወረዳ 1 ወጣቶችና ስፖርት ቢሮ ይህን የመሰለ ቆንጆ ሜዳ ሰጥቶ ስራችሁ ለሀገር የሚጠቅም ነው ብሎ በጣም ሰፖርት እያደረገን ያለ ኦልሞስት 7-8 አመት በላይና እነሱን ማመስገን እፈልጋለሁ። ከዛ ባለፈ እኔ ተደጋጋሚ ኢትዮጵያ እግር ኳስ ፌዴሬሽን በጣም ነው ማመሰግነው። ምንም አይነት አይዲያ ይዘን ሂደን አይዲያችንን ከመደገፍ ሁሌም ሰንፎ አያውቅምና እጅግ በጣም ማመስገን እፈልጋለሁ እነሱን። ከዛ ባለፈ ያው አንዳንዴ እስካሁን አንስቼው አላውቅም፣ ግን የመጀመሪያ ኮቾቼን ማመስገን እፈልጋለሁ። አሁን ላይ ሁኜ ሳስበው እነሱ ናቸውና እንደወደው ያደረጉኝ ይሄንን ነገር። ባላችሁበት ሀብታሙና ጃዊ እናንተ ትልቆቹ መነሻዎቼ ናችሁ። በጣም ላመሰግናችሁ እፈልጋለሁ። ከዛ ባለፈ ግን ስለ አንድ ሰው ላንሳ። በጣም አልሸነፍ ባይነትን፣ ይሄ በቃ ታጋይነትን፣ እልህን ያስተማረኝ ጥላሁን ለምንህ የሚባል የዩኒቨርሲቲ አስተማሪ ነውና በጣም በቃ እልህኛ ጀግና ሰው ነበርና የዋና ጸሐፊያችን የባህሩ ጥላሁን አባት ማለት ነው እና ለሰጠኝ ሁሉ ነገር እጅግ በጣም አመሰግነዋለሁ። እናንተንም እጅግ በጣም አመሰግናለሁ። እናመሰግናለን በጣም። እሺ፣ እኔም በጣም አመሰግናለሁ። እሺ፣ እሺ። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስል ነበር። እንግዲህ ዛሬ የፎርቹኔት አካዳሚ መስራችና ባለቤት ኢንስትራክተር አባይነሽ አራጋው ከኛ ጋር ቆይታ አድርጋለች። አሁን ላይ አካዳሚው ላይ የተሰሩ ስላሉ ስራዎች፣ ስለ ቀጣይ ህልሞቿም ሀሳቦችን ለማንሳት ሞክረናል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነበር። ጤና ይስጥልን። ከጅምሩ አንድ ተባለ፣ ከሃዲዱ ጎን ምሰሶ ተተከለ፣ ነጋሪት ተጎሰመ፣ አርበኛ ቦን ታመመ። ከድል በኋላ ቀጠለ፣ ከባህር ማዶ ቃል መለዋወጥ ተቻለ። ስንብት ለትምህርት ያለ ብዕር መልእክት ሲሻገር በየዘመኑ አዲስ ስጦታ የትውልድ ደስታና እርካታ ዓለምን በመስኮት ድምፅን በመዳፍ እድገት ቀጠለ፣ ሥራና ሕይወት ቀለለ። አጀብ ቴክኖሎጂ፣ እኛ ደግሞ በ5G 5 ትውልድ በተከታታይ በጽናት አገልጋይ ጽኑ የታሪክ ማህተም ገናና አርበኛ ተቋም ኢትዮ ቴሌኮም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ።